እንግዲህ ያው ይታወቃል የአማራ ፋኖ ለብዙ ወራቶችን ያደረግንበት ሁኔታ አለ ይሄንን አንድነት ለማምጣት። ከዚህም አለፍ ብሎ በዚህ 3 እና 2 ዓመታት ውስጥ በሁለት ጎራ ሆነን ስንታገል ቆይተናል። ይህም ሁለት አይነት አደረጃጀት ያው ብዙ ውጣ ውረዶችን አስከፍሎናል። ነገር ግን የአማራን ሕዝብ በአጭር ጊዜ የነበረውን አደጋና ያለበትን የህልውና ችግር ለመቅረፍ አንድ አማራዊና አንድ ድርጅት ፈጥረን አሁን ካለበት መከራ ለማውጣት በቅንነትና በመመካከር በጥቅሉ ያለንን የአንድነት ፍላጎት ሁላችንም ራሳችንን አሸንፈን የህዝባችንንና የሰራዊታችንን ስነልቦና በመረዳት እንዲሁም እዚህ መከራ ውስጥ የገባውን የአማራን ህዝብ ጭቆናና ግፍ እየተፈጸመበት ያለውን የአማራን ህዝብ በአጭር ጊዜ ካላው ላይ ለማላቀቅ ሁላችንም ራሳችንን ዝቅ አድርገን ቅድሚያ ለትግሉ ቅድሚያ ለህዝብ በመስጠት ህዝባችንም ሰራዊታችንም ሲጠይቀው የነበረውን አንድነት ለማምጣት እንዳልኩት በቅንነት በፍቅር ሁላችንንም ያለውን መተቻቸት ትተን ወንድማማችነትን አስቀድመን የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ለህዝባችን ለሰራዊታችን ለመላው ለአማራ ህዝብ ለዓለም አቀፉ ማህበረሰብ ለህዝባችን ደጋፊ ይፋ አድርገናል ማለት ነው። በዚህ ሂደት ውስጥ ያው ብዙ ነገሮች ይኖራሉ። ምክንያቱም ተቋም እንደዚህ ዝም ብሎ የሚፈጠር አይደለም። ድርጅት ዝም ብሎ በአንድ ቀን የሚፈጠር አይደለም። ብዙ ውጣ ውረዶች አሉት። ይሄንን ሁላ በውስጥ ያለንን ችግር ሙሉ በሙሉ በመፍታት አንድ ልብ በአንድ ሳምባ ተንፈሰን ይሄንን ትግል ለህዝባችን ይኸው ይፋ አድርገናል ማለት ነው። እንግዲህ ይታወቃል የአማራ ህዝብ በዚህ በ50 ምናምን ዓመት ውስጥ አንድ ድርጅት እንዳይኖረው አንድ ተቋም እንዳይኖረው የአማራ ህዝብ ተበታትኖ እንዲቀርና እንዲሁም እንደ ባዕድና እንደ መጤ እንዲታይ ተደርጓል። በዚህ 50 ምናምን ዓመት ውስጥ ማለት ነው። የዚህን የ50 ምናምን ዓመት ሴራ በጣጥሶ በዚህ 2 ዓመትና 3 ዓመት ውስጥ አንድ ድርጅት መፍጠር ማለት ቀላል ነገር አይደለም። አማራ ሲባል ትልቅ ህዝብ ነው፣ ህግ አክባሪ ነው። አማራ እንግዲህ ታሪኩ ብዙ መዘርዘር ይቻላል። አንዳንድ የነበሩ የልዩነት መንገዶች መፈጠር የለባቸው ነበር። እነኚህ ሙሉ በሙሉ እናምናለን። ነገር ግን ከሴራው አገዛዙም እንዲሁም ደግሞ አማራ መስለው በስምም በመናገርም የአማራን ቋንቋ በማወቅ ሁሉ ነገር አማራ ሊመስሉ ይችላሉ። በብዙ የተተበተበን ሴራ በጣጥሰን ነው በዚህ 2 ዓመት ውስጥ ያመጣ ነው ማለት ነው። ይህ ሲባል በቀላል የሚመጣ አይደለም። ብዙ መስዋዕትነትን አስከፍሏል። ብዙ ነገሮችን አሳጥቶናል። ይህም እንዳለ ሆኖ ግን ከነበረበት የአማራ መከራና የአማራ ሲቃይ ከነበረበት ሴራና ትብትቦችን እንደ ሸረሪት ድር በየዙሪያው በየውስጡ ብዙ ያደሩ ሴራዎች ነበሩ። እነኛን በጣጥሶ መምጣት ቀላል አይደለም። ነገር ግን እንደ ህዝብ እንደ ታሪክም እንዳልኩት የአማራ ህዝብ ብዙ ዘመናትን ሲያስተዳድርና ህዝብን መልክ አስይዞ ሀገር ሰርቶ ከተማ ቆርቆሮ የነበረ ቢሆንም ከዚህ ከትልቅ ህዝብ ይሄንን ሁኔታዎች ማሳለፍ የለብንም ነበር። ነገር ግን አሁን የሆነው ሆኖ በአጭር ጊዜ መሳካቱ አሁንም ከምንም በላይ ደስታ ነው ብዬ ነው ማምነው። እኔ ወደፊት ያለውን ነገር ብዙ ዋጋ ብዙ ነገሮችን እንተብለናል። አሁን እምንከሰውና ይሄንን በአጭር ጊዜ እስካሁን ወደ ኋላ መለስ ብለን የምናያቸውና ብዙ ነገሮች ያጣናቸውን በአጭር ጊዜ ለመካስ ነው አሁን መጣር ያለብን ብዬ ነው ማስበው። እውነት ለመናገር ሁላችንም ውስጣችን ያለው ስሜት ያለው ደስታ እንዳለው ሆኖ ግን የህዝቡንና የሰራዊቱን ደስታና ፍላጎት ደግሞ ስንመለከት ያው የሚያስለቅስ ነው። እውነት ለመናገር የሚያስለቅስ ነው። እኔ በግሌ እንደ አንድ ግለሰብ ደስታውንና ስሜቱን አንድነቱ በተበሰረበት ሰዓት በየሁሉም ያለውን ቀጣና ስሜት ሳዳምጥ ያስለቅሳል። እውነት ለመናገር ተሸክሞናል ማለት ይቻላል። በቃ ህዝቡም ሰራዊቱም ተሸክሞን እዚህ እንዳደረሰን ነው የተሰማኝ በጥቅሉና እንግዲህ ይሄ ትግል የመከታ ወይም የሌላ የከበደ ያበበ ትግል አይደለም። የህዝብ ትግል ነው። የህዝብ ትግል ነው። ህዝባዊ ነው ትግሉ። እንደ ህዝብ ነው እየተጨፈጨፍን ያለ ነው። እንደ ህዝብ እንድንጠፋ ተፈርዶብናልና በጥቅሉ የህዝብ ትግል በመሆኑ ህዝቡ ደግሞ ይሄንን ሲያገኝ ይሄንን ሲጠይቅ የነበረውን አንድ ሆኖ ሲል የነበረውን አንድነት በዚህ ዕለት አንድ ሆኖ በማየቱ የተሰማውን ደስታ የገለጸበትን ደስታ እውነት ለመናገር ከምንም በላይ በጣም የሚያኮራና የሚያስ
የሚያስደስት ሆኖ ነው ያገኘነው። መሳይ ያው በእኔ አቅም የሚገለጽ አይደለም። እንግዲህ የአማራ ህዝብ ነው ሊያመሰግናቸውም ታሪካቸውንም ሊገልጽ የሚችለውና እንግዲህ እንደ አንድ ድርጅት አመራር ከምንም በላይ ላመሰግን የምወደው አማራ ያው እንግዲህ ባህል አለው፣ ወግ አለው፣ እንዳልኩት መልካም ስነ ስርዓት ባለው እነኚህ ሰዎች ከአማራ አብራክ የወጡ የአማራ እንቁ ልጆችና ምሁራኖች ስለሆኑ እጅግ እኔ በእኔ ቃል አይደለም የሚገለጸው። እንግዲህ መላው የአማራ ህዝብ ይወዳቸውና ይህን ልፋታቸውን ነገ ለህዝብ ይፋ አድርጎ ሊያመሰግናቸው ይችላል ብዬ አስባለሁ። ሁሉን ነገር በማቻቻል ሁሉን ነገር በመገሰጥ ሁሉን ነገር ወደፊት የምንድንበትን አንድ እንደሆነ ሁሉን ነገር በማሳየት እንዲሁም ካላቸው ልምድ ካላቸው አሰራር በአጠቃላይ ይሄንን አንድነት ከኛ ጎንና ግንባር ቀደም ሆነው ይሄንን አንድነት ወጥተው ወርደው እውነት ለመናገር በሌሊትም በቀንም ይሄን አንድነት ለማምጣት እንቅልፋቸውንም አጥተው ስራቸው ሁሉን ነገር ትተው ነው ከኛ ጋራ በዚህ ወራት ውስጥ በአጭር ጊዜ ለህዝባችን ብስራት ለማሰማት የወጡትና የወረዱት ለማለት ነው። እኔ እንግዲህ በድርጅታችንም በሰራዊታችንም በህዝባችንም ስም ላደረጉት አስተዋጽኦ እጅግ በጣም በህዝባችን ስም ነው እኔ ምስጋና የማቀርበው። መሳይ እንግዲህ ይህን ድርጅት ልገልጽበት የምችለው የአማራ ህዝብ ለረጅም ጊዜ ተበታትኖና ተነጣጥሎ በተናጠል እየተገደለና እየተጨፈጨፈ ሰሚ የለውም ነበር። አንድ ጊዜ ነው ሚዲያ ላይ ወጥቼ አማራ አባት የለውም ብያለሁ እና አሁንም ይሄ ድርጅት ለአማራ ህዝብ ጥላ ከለላ መዳኛ ሆኖ ወደፊት እንደ ህዝብ የሚኖርበትና እንደ ህዝብ ነጻነቱን አግኝቶ እንደ ህዝብ ሰርቶ የሚንቀሳቀስበት የአማራን ህዝብ ያቀፈ አማራን እንግዲህ ሊያሳድድና ሊገል ያሰበ አካል ሁሉ በዚህ ተቋም እንደሚዳኝ ነውና ይሄ ተቋም እንዳልኩት ለብዙ አመታት ያጣውን ነው የተወለደው ብዬ ነው ማስበው። ይሄ ድርጅት ዝም ብሎ የመጣም አይደለም፣ በደምና በአጥንት የተገነባ ተቋምና ድርጅት ነው። ይህ ደግሞ በአጠቃላይ የአማራን ህዝብ ያቀፈ እንዲሁም ቤቱን ሰርቶ ለሚኖርበት ሀገር በነጻነት የሚንቀሳቀስበት ተቋም እንደተወለደ እንደተፈጠረ ነው ይህን ተቋም የምገልጸው። ስለ አርበኛ እስክንድር እንኳን አይደለም እንግዲህ ትግል ተቀጣጥሎ ባለበት ሰዓት መጀመሪያ በአማራ ላይ ችግሩ ባንጃበበበት ሰዓት አማራ ታሪኩን ያድሳል ብሎ ነው የጀመረው። ከዚህ ትግሉ ጀምሮ እንግዲህ አሁን ወደዚህ ወደ ህሉና ትግሉም ተተቀላቀለ ጀምሮ ሲወጣ ሲወርድ ሲለፋ የነበረበት አማራ ቤት እንዲኖረው ተቋም ድርጅት እንዲኖረው የታገለ አርበኛ ነው። በዚህ ውስጥ ብዙ አስተዋጽኦ አድርጓል። የተበታተነውን እንግዲህ ተቋም ካሁን ፊት ይታወቃል የነበረው ወደ አንድ በመሰብሰብ ነገር ግን አልሳካ ብሎ ቅድም ስላነሳ ነው ከአንድ ወደ ሁለቱ ሆኖ አሁን ደግሞ ሁለቱ ድርጅት ወደ አንድ ለመምጣት ከፍተኛ ጥረት አድርጎ ይሄ ድርጅት አንድ ሆኖ የአማራ ህዝብ መከራ የሚያቆምበትን ተቋም ለመፍጠር በጣም ከሁላችንም በላይ ነው የምለው ከሁላችንም በላይ አስተዋጽኦ አድርጓል። ምክንያቱም እንደሚታወቀው ያው የአፋድ ሊቀመንበር ወይም ሰብሳቢ ነበረና ይህ ደግሞ ሁላችንንም ወደዚህ ፊታችንን አዙረን ለዚህ ስራ ባጋብ ለተቀበለን ሰርተን በአጭር ጊዜውን እንዲሆን የበኩሉን ለቴክኒካል ኮሚቴውም ሐሳቡን በማቅረብ መታ ያለብንን ነገሮች ሁላ እንድንተው አድርጎ ለዚህ ድርጅት በጣም ከፍተኛ አስተዋጽኦ አድርጓል ማለት ነው። ይሄ ተቋም ከተፈጠረ በኋላ ሁሉም ወደ አንድ ከመጣ በኋላ ወደ ፖሊት ቢሮ ያው የፖሊት ቢሮ ነው መጀመሪያ እንዲቋቋም እንትን ያለው ይሄ ትግል አንድ ሆኖ ማየት ብቻ ነው የምፈልገው። ይሄ ድርጅት አንድ ተቋም አንድ መርህ ፈጥሮ በአንድ መታገሉን ነው የምፈልገውና ስለዚህ ወደ ፖሊት ቢሮ ባልገባ ምንም አይነት ችግር የለም። በየትኛውም መንገድ በየትኛውም ሁኔታ ይሄንን ተቋም ላገለግል እኔ ፈቃደኛ ነኝ። ምክንያቱም እንዲፈጠር ይሄ ድርጅትም እንዲመጣ ትልቅ ድርሻም በመስጠቱ አሁንም ድርጅቴ ነው ተቋሜ ነው። ነገር ግን እንደ አንድ ግለሰብ የሚችለውንና ባለው ሁኔታ መስራት ደግሞ ይሄ ያው የግለሰብ ሁኔታ ነው የሚሆነው ምንም አይደለም። ስለዚህ ወደዚህ ወደ ፖሊት ቢሮ እንዲገባ ቀድሞውንም በእኛ ጫና ነበረ። ነገር ግን በሱ በኩል ፖሊት ቢሮ አመራርነትን የላሆኑ ምንም ለኔ ምንም አይሰራም።
በቃ አመራርነቱ ምንም አይደለም። ዋናው ስራውን በየትኛውም ቦታ ሆነን ሰርተን ተቋሙን ተቋም ማድረግ ነውና የሚጠበቅብን በሚል አመራርነቱን ፍላጎት እንደሌለው ለኛም መሆን የለበትም ብዙ የሚመሩም አሉና እነኚህ ሰዎች ተካተው ይቀጥሉ በሚል ሐሳብ ሰጥቶን ነበረ። በእኛ በኩል ካለው ችሎታ ካለው የፖለቲካ ለብዙ ዘመናት እንግዲህ ይታወቃል ለብዙ አመታት ትግሎችን አድርጓል ብዙ ልምድ አለውና ከልምዱ አንፃር እንዲያግዘን እንዲያጠናክረን በሚል ጫና አድርገንበት ነበረ። ነገር ግን በሱ በአሁን ባለበት ሁኔታ እኔ በየትኛውም ቦታ ሆኜ መርዳት እችላለሁ ስላለ ያንን ነገር ያለ መቀበሉን ይሄን ደግሞ ለህዝብም ሌላ እንዳይመስል የሌላ የኩርፊያ ወይም ደግሞ የሌላ ነገር እንዳይመስል ያንን ያሳወቀበት ሁኔታ ነው። ይሄ ደግሞ በደብዳቤው ላይ ለኛም ባሳወቀበት ያው ይፋ የሆነበት መንገድ አለ። ህዝብ ደግሞ ይሄንን ማወቅ አለበት። እንደው ዝም ብሎ የጥላት አጀንዳ የጥላት ሁኔታ ዝም ብለው እንደፈለጋቸው የሚያራግቡት ሁኔታ አለ። ይሄ ደግሞ ያው ከወንፊትም የመጣንበት እንደሆነ ይታወቃል። ነገር ግን በቀናነት በትህትና ነው ሁሉን ነገር የተደረገው። እዚህ ያለ የፖሊስ ቢሮም ደግሞ በትህትና ነው ሁሉን ነገር የተቀበለው። እሱም በትህትና ነው ያቀረበው ማለት ነው። እንደሚታወቀው አማራ ያው ብዙ ምሁራን አለው ብዙ ወታደራዊ ልምድ ያለው ኃይል አለ። ተቀናጅቶ የመስራት ሁኔታ ነበረ ያልተመቻቸው። አሁን ግን ሁሉም ምሁራኑም ጦር ጠበብቱም በአጠቃላይ በዚህ ቤት ተሰባስቦ አገዛዙ እንደሚታወቀው እኛ ጊዜ ሰጠነው እንጂ እኛ ተለያይተን ጊዜ እንዲገዛ አደረግነው እንጂ ወድቋል። አገዛዙ ከወደቀ ቆይቷል። ስለዚህ ይሄ ብዙም ጊዜ ይፈጃል ብዬ አላስብም። እንደሚታወቀው በዚህ 2-3 አመት ውስጥ አለኝ የሚለው ያገዛዙ ሰራዊት ፈርሶ ምንም ዜሮ ነው ያለው ማለት ነው። ያለው ይሄው ያማራ እንደሚታወቀው ያማራው ሆዳም ካድሪ ምናምን እንዲህ ይለፈልፋል እንጂ አገዛዙ ወድቋል። ደግሞ ያማራን ትግል የሚፈልጉት ያማራን አንድነት ሲጠብቁ የነበረው በየትኛውም ያማራን ትግል መቀላቀል የሚፈልገው አካል ደግሞ በቅርብ ጊዜ ይህን ስርዓት እየጣለ እየለቀቀ ወደዚህ ወደ አማራው ቤት ይሰባሰባል ብዬ አስባለሁ። ስለዚህ በወታደራዊም በፖለቲካዊም ተቀናጅተን ተጠናክረን እንሰራለን። በስራም እናሳያቸዋለን። ስራችንን አይተው አካሄዳችንን አይተው ደግሞ በቅርብ ጊዜ ወደኛ እንደሚቀላቀሉና አገዛዙ እንደሚያበቃለትና እንደሚወድቅ ምንም ጥርጥር የለኝም። እንግዲህ መጀመሪያው መልእክቴ ይሄን ትግል ለሚደግፉና ይሄን ትግል እየተከታተሉ ያሉ ይሄንን ያገዛዙን አክቲቪስት ያገዛዙን አራጋቢዎች ጆሮ መስጠት የለባቸውም። አገዛዙ እንደሚታወቀው የተለያየ በሬ ወለደ የተለያየ የሚዲያ ግሪሳ አሰማርቶ ብዙ ሊያወራ ይችላል። ብዙ ቅዠቶች አሉ ብዙ ቅዠቶች እነኛ ይሄን ትግል የሚከታተሉ ሰዎች ጆሮ መስጠት የለባቸውም ብዬ አስባለሁ። አሁን መሬት ላይ መታገል ስላቃተው አክቲቪስቶችን እየገዛ በገንዘብ እያሰማራ ብዙ ወዳደሮችን እየቀጠረ ይሄን ትግል ለማጨናነቅ ባየር ላይ ማለት ነው ባየር ላይ እንትን ለማለት ተንሰራፋበት ሁኔታ አለ። ለዚህ ደግሞ የአማራ ህዝብ ይሄንን ትግል ዳር መድረስ አለበት ብሎ ያመነውና እየተከታተለ ያለውን ይሄ እንደዚህ አይነቱን የበሬ ወለደ እና ቅጥፈት ነው በሙሉ እየሰራ ያለውና ይሄንን ነገር ጆሮ እንዳይሰጡት ትኩረታቸው ብቻ እዚህ ትግል ላይ እንዲሆን የሚል አንደኛ መልእክቴ ነው። እንዲሁም ከተለያዩ አጀንዳ የሚሰጣቸው ሁኔታዎች አሉ። የሆነ በትግል ውስጥ ብዙ ወራጆች ሊኖሩ ይችላሉ። ብዙ የሚንጠባጠቡ ሊኖሩ ይችላሉ። ብዙ ድራማዎችን ለመስራት የሚሞክርበት ሁኔታ አለ። ይሄ ትግል ባህሪ ነውና ነገር ግን አንዳንድ ከሌሎች አሁን ይሄንን ትግል እንትን ለማለት የሚያስወጣበት አንዴ ቀይ ባህር የሚያነሳቸው ነገሮች አሉ እና እነኚህ ላይ ምንም አይነት እንትን እንዳይል። ምክንያቱም ባለፈው ወደዚህ ወደ አማራ ክልል ወረራ በተደረገበት ጊዜ ጌታቸው ረዳ በአማራ ህዝብ ላይ ማወራረደው ሂሳብ አለ ብሎ ነበር። ዛሬ የት ነው ያለው? አብይ ጋር ነው ያለው። በአማራ ህዝብ ላይ ሲሳለቅ የነበረው ያ በአማራ ህዝብ ላይ ሂሳብ አወራረዳለሁ ሲል የነበረው አካል ዛሬ ነው ያለው አብይ ጋር ነው ያለው ማለት ነው። ስለዚህ አንዳንድ እየተንጠባጠቡ አጀንዳ ለመስጠት ሰራዊታችንን ለማወናበድ የሚሞክሩ እንደዚህ አይነት የሚያነሱ አሉ። በእንደዚህ ሁኔታ የተጠመዱትን ጆሮ መስጠትና ትኩረት ማድረግ የለብንም። የአማራ ህዝብ እንደ አማራ ለመዳን እንደ አማራ ተደራይቶ ህልውናውን ማስከበር ስላለበት እዚህ ላይ ትኩረት ማድረግ እንዳለባቸው ሁሉም እንዲረዳና ይህንን ትግል እንዲደግፍ የሚል መልእክት ነው ማስተላልፈው። መሳይ እንግዲህ በቀጣይ ሂደቶች ስራዎች ገና አላለቁም። እነኝን እያስተካከል ሚዲያዎችም ሻፕ የሚይዙበት ሁኔታም ይስተካከላል ማለት ነው። ምክንያቱም ዝም ብሎ አንድ ነገር ለመስራት ወይም ዳር ለማድረስ ፋር መያዝ አለበት ብዬ አስባለሁ። የመሰለውን የተለያየ ነገር አጀንዳ እንትን ሊል
ይችላል። ሆኖም ግን ትግሉ መስመር ይዞ በሚዲያውም በሁሉ በውጭ ያለው የዲያስፖራ አካላት ሁሉም ካሁን ቀደም የተለያዩ ነገሮች ሆነው ሊሆን ይችላል። ያንን ሙሉ በሙሉ እዚህ መሬት ላይ እንደሰራ ነው ሁሉም ይቅርታ መድረክ ተፈጥሯል። እኛ ጋር አሁን እዚህ ፖሊስ ስብሰባ ስናደርግ መጀመሪያ ስናውቅም ሳናቅም ያጠፋነው ነገር ሊኖር ስለሚችል መጀመሪያ ለህዝባችን ስንል ለህዝብ ቅድሚያ ሰጥተን ይቅርታ መባባል አለብን ብለናል። ስለዚህ በውጭም የተለያዩ አካሎች ሊኖሩ ይችላሉ። እነኚህም ወንድማማችነትን ፈጥሮ በእያንዳንዱ የተለያየ ቤት ሊኖረው ይችላል። የተለያየ ቤት ስል የእያንዳንዱ የራሱ የሆነ የሚንቀሳቀስበት የራሱ የሆነ ሚዲያ የራሱ የሆነ ለአማራ ህዝብ የሚታገልበት የተለያዩ ተቋማቶች ሊኖሩ ይችላሉ። እነኚህም ውስጥ ለውስጥ ተነጋግረው ይሄንን ትግል በአጭር ጊዜ መሬት ላይ ያመጣነውን ትግል እውንም ሆኗል። ከዚህ በላይም ደግሞ የተሻለ እንዲሰራና እንዲሻገር የሚፈልገው ነገር እንዲሟላለት ይቅርታ በመጠየቅ ውስጥ ለውስጥ የራሳቸውን ስለሚያውቁት ራሳቸው ስለሚያውቁት ምን ሲሰራ እንደነበር ስለሚታወቅ ይሄንን ነገር በአጭር ጊዜ ውስጥ ለውስጥ ይቅርታ ተጠያይቆ እንዳስፈላጊነቱም ደግሞ ራሳችን ተቋሙ በሚፈጥረው መድረክ የሚጠናቀቅና ወደፊት የሚመጣበት ሁኔታ ይኖራል ማለት ነው። በጥቅሉ ባጭሩ ያለኝ ይሄ ነው። ለአማራ ህዝብም ሆነ ለትግል ደጋፊዎቹ እንዲሁም ለመላው ኢትዮጵያ ለዓለም አቀፉም ማህበረሰብ ይሄንን ነው ማስተላለፍ የምፈልገው። መሳይ አመሰግናለሁ። ሰላም የኢትዮ አዲስ ቤተሰቦች፣ ዛሬ የምናካፈላችሁ ጉዳይ ስለ አማራ ህልውና ትግልና የወልቃይት ጉዳይ ሲሆን ህወሓትና ኦህዴድ ብልጽግና በአማራ ህዝብ ላይ የማይለዋወጥና ወጥ የጋራ አቋም አላቸው። ሁለቱም እርስ በርስ የማይስማሙ ቢመስሉ የአማራን ህዝብ ለመክፋትና ለመበደል ሲሆን ግን በትከሻ የሚግባቡ ጸረ አማራና ጸረ ኢትዮጵያ ኃይሎች ናቸው። እነዚህ ሁለት ኃይሎች ለማስወገድ የአማራ ህዝብ ነገ ሳይል ዛሬ ራሱን እያደራጀ በተለይ የወልቃይት ጠለምት ራያ ህዝብ በሙሉ ልቡ አምሮ የአማራ ፋኖን በመደገፍ እነዚህ ሁለት ጸረ አማራ ኃይሎችን ራሱን ማዳን ይኖርበታል። የኦህዴድ ብልጽግና ስርዓት ከህወሓት ጋር የዶለተው ሴራ ወልቃይትን አሳልፎ ለመስጠት ነው። የኦህዴድ ብልጽግና ስርዓት ካልተደመሰሰ በስተቀር ሰላምና እርጋታ፣ ፍትህና ዲሞክራሲ በኢትዮጵያ ምድር አይታሰብም። ስርዓቱ ፈጽሞ የሆነ የፖለቲካዊ ኦሮሞ የበላይነት ቶታል ኦሮሞ ሄጌሞኒ አቨር ኢትዮጵያ የማስፈን ጉዞውን ቀስ በቀስ ስሟን ወደ ኦሮሚያ መቀየርና የእርስ በርስ የብሔር ጦርነት መሳሪያ ያደረገ ጉዞ ነው። ዓላማው ተቀናቃኝ ኃይሉን ሁሉ በመምታትና በማምከን የኦሮሞማን አጀንዳ ስኬታማ ማድረግ ነው። ይህ የሚያደርገው ደግሞ ከዚህ በፊት በተደጋጋሚ ጊዜ ጽሑፎቼ እንደገለጽኩት ከተባበሩት አረብ ኤምሬቶች ባለስልጣናት ጋር በመሻረክ መሆኑ የአደባባይ ሚስጥር ነው። የተባበሩት አረብ ኤምሬቶች ባለስልጣናት ደግሞ ከሀገራት ጋር የሚመሰርቱት ግንኙነት ተቃዋሚ ወይም መንግስታዊ በሆነ መንገድ ሳይሆን ግለሰባዊ በሆነ የጥቅም ሰለባዎች በመደለል የሚፈጽም መሆኑ ይታወቃል። የብልጽግና ዋና ሰው አብይ አህመድን እንደ ሱዳኑ ጀነራል ዳጋሎ ሁሉ ለተባበሩት አረብ ኤምሬቶች ፍላጎት አገራቸውን አሳልፈው የሰጡ ግለሰብ ናቸው። የአብይ ኦህዴድ መንግስት ሉዓላዊነት ስልጣን አለኝ በሚል ሰበብ የአማራውን ህዝብ የኢኮኖሚ ጥቅም በያለበት የማምከን ስልቱን በወልቃይት ጠገዴ፣ ጠለምትና ራያ ያካሄደ ነው። በተመሳሳይም ህወሓት አጥፍቶ ጠፊ፣ ወንጀለኛ፣ ቀማኛ፣ ዘረኛ፣ ጸረ አማራና ጸረ ኢትዮጵያ ተገንጣይ ድርጅት ነው። የህወሓት የመጨረሻ ግቡ ወልቃይትን ከተረከበ በኋላ ከኢትዮጵያ መገንጠል መሆኑን የሚያረጋግጡ ብዙ ምልክቶች አሉ። ራሱ የቀረጸው ህገ መንግስት መገንጠልን የሚደግፈው ብዙዎች እንደሚሉት ኤርትራን ለማስገንጠል ሳይሆን ራሱ ጊዜውን ጠብቆ ትግራይን ለመገንጠል መሆኑ ተግባር ያረጋግጥልናል። በአሁኑም ወቅት በሁሉም መስፈርቶች አጣብቂኝ ውስጥ የገባው የአብይ አህመድ ስርዓት ወልቃይትን ለህወሓት አሳልፎ በመስጠት የፈለገበት ዋነኛ ምክንያት ለትግራይ ህዝብ ተጨንቆ ሳይሆን በአማራና ፋኖ በኦሮሚያ ክልል ደግሞ የኦነግ ሸኔ ሰራዊት ያደረሱበትን ምት ከባድ በመሆኑ ነው። ህወሓትና በአብይ አህመድ ቡድን ቀስቃሽነት በተካሄደው ጦርነት ከ600 ሺህ እስከ 1 ሚሊዮን ልጆች ያጣው የትግራይ ህዝብ ሌላ ጦርነት ይፈልጋል የሚል ተንኮለኝነት ከየት መጣ ብለን መጠየቅ አለብን። የጠላት ወዳጄን የሚለው ግን የሚያንጸባርቀው ሴራ ግቡ ለአማራው ዘላቂ ጥቅም ከስሩ ለመንቀል ነው። የወልቃይት ጠገዴ፣ ጠለምት፣ አበርገሌና ራያ የማንነትና የባለቤትነት የነጻነትና የሰብአዊ መብት ዲሞክራሲያዊ ጥያቄ ከአማራው ማንነትና የህልውና ትግል ጋር አግባብ ባለው መልክ በመረጃ ተደግፌ ከዚህ በፊት አቅርቤዋለሁ። በጥቅሉ ስንገመግመው የዘውግና የቋንቋ ፌዴራል ስርዓት እስካልተቀየረ ድረስ እንኳን ልማት ሊረጋገጥ ይቀርና ሰላም፣ እርጋታ፣ ፍትህና እኩልነት አይታሰብም። የዘውግና የቋንቋ ፌዴራል ስርዓት የሚቀየረው ደግሞ ኦህዴድ ብልጽግና ስርዓት መቃብር ላይ መሆኑ ይታወቃል።
የአማራ ህዝብ የጀመረው የህልውና ማስጠበቅ ትግል ዓላማው እንደዚህ አይነት ከህዝብ እድገትና ከዘመን ስልጣኔ ጋር የተቃረነ ፌዴራላዊ መዋቅርን ነው። በህዝቦች ስምምነት በተመሰረተ የመንግስት ስራን ለመቀየርም ያለመ ነው። የአማራ ፋኖ ውህደት ሲቀሰቀስ የቆየውትና መሰረታውን በደስታ የሚቀበረው ስር ነቀል ለውጥ ስለሚያስተጋባ ነው። ስር ነቀል ለውጥ ለሁሉም ይበጃል የሚል እምነት አለኝ። የወልቃይት ጉዳይን በሚመለከት ከዚህ በታች ድምዳሜና የመፍትሄዎች አቅጣጫን አቀርባለሁ። ለችግሩ መፍትሄ አለ ወይስ የለም? ቅንነትና የፖለቲካ ፈቃደኝነት ካለ መፍትሄ አለ። የአካባቢው አባቶች፣ እናቶች፣ ወጣቶች፣ የጎበዝ አለቆች፣ የአካባቢው ስብስቦችና ሌሎች የሚሏቸው ሐሳቦች ማንጸባረቅ ግዴታቸው ነው። ይህ የሚያሳየው ሁሉም ኢትዮጵያዊ በእኩልነት፣ በፍትህነት፣ በወዳጅነት የሚኖርበት ሁኔታን ማመቻቸት ነው። በተጨማሪም አንድ በአገር አቀፍ ደረጃ ስንመረምረው ህወሓትና ደጋፊዎቹ የኢትዮጵያን የፖለቲካ ስልጣን ዘመናዊውን የኢኮኖሚና የተፈጥሮ ሀብት ማርከው ከቆዩ በኋላ አሁን ኦህዴድ ብልጽግና ሙሉ በሙሉ ተቆጣጥሮታል። ይህ ቡድን ከህወሓት የባሰ ጨካኝ፣ ስስታም፣ ሆዳምና አምካኝ ነው። አቶ ኢሳያስ አፈወርቂ በቅርቡ ቃለ ምልልሳቸው ብልጽግና ማለት ፈሪ፣ ስግብግብ፣ ውሸታም፣ አድርባይ ነው ሲሉ የተናገሩትን ልብ ይላሉ። ከዚህ በባሰ በድንቁርና የተበከለም ነው። ስለሆነ የኢትዮጵያ ህዝብ መሰረታዊ የሆነ ስራ ለውጥ ያስፈልገዋል። ይህ ተግዳሮት የሚጠይቀው ህዝብ ያመስ ሲሆን ለዚህ ደግሞ መተባበርን ይጠይቃል። የኦህዴድ ብልጽግና ስራ በድርድር አያምንም። የሚያምነው ፍጹም በሆነ በአንድ ብሔር የበላይነት ነው። ለዚህ ዓላማውም ሲል ደግሞ የትኛውን ብሔረሰብ ክልል ወደ ጦርነት ማስገባት ይፈልጋል። የትግራይ ህዝብ መጠንቀቅ ያለበት ህወሓት ከብልጽግና ጋር ሆኖ ወደ ሌላ ጦርነት ቢገባ ብዙ መቶ ሺዎች እንደሚሞቱበት ነው። ሁለት የህወሓት የመሬት ነጠቃና ተስፋፊነት በእቅድ የተሰራ ዘላቂነት እንዲሆን በጦር መሳሪያ የተደገፈ ነው። ህወሓት ለስልጣኑና ለፖለቲካ ፍላጎቱ ሲል በዚህ ጉዳይ ላይ ለትግራይ ህዝብ ቃል የገባለት ስለሆነ በድርድር የሚፈታ አይመስለኝም። ሶስተኛ ጎንደሬው፣ ወለየው፣ ጎጃሜውና ሸዋየው አማራ የሌላ ብሔር ነዋሪ ገጠመው ችግር የመኖር ያለመኖር ማለትም የህልውና ጥያቄ ሆኗል። ችግሩ ሊወጣ የሚችለው በመተባበር አንድ ወጥ ድርጅትና አመራር ሲኖረው አቅሙን ሲያጠናክርና ሌሎች ኢትዮጵያውያን እንዲተባበሩት ያልተቆጠበ ጥረት ሲያደርግ ነው። ችግሩ የሚፈታው ነዋሪው የአማራ ህዝብ ማንነቱ የዜግነት የመሬት ባለቤትነት ሲሆን ነው። ይህ ቀይ መስመር ለድርድር የሚቀርብ አይደለም። የወልቃይት አማራ በታሪክ የተደገፈ እንጂ የኔ ፈጠራ ታሪክ አይደለም። አራት የመጀመሪያው ትኩረት በየአካባቢው አቅምን ማጠናከር፣ መደራጀት፣ ጠንካራና የማይበገር ህዝባዊ አመራር መፍጠር ነው። ይህ እንደተፈጠረ መሆኑን አውቃለሁ። ከቀያቸው የተፈናቀሉ አማራዎች ሁላ ወደ ጥንታዊ መሬቶቻቸው እንዲመለሱ ለመልሶ ማቋቋም ስራ መሰራትም አለበት። ወልቃይት ጠገዴና ተመሳሳይ ጥያቄዎች ብሔራዊ ወይም አገራዊ ችግሮች ናቸው። የወልቃይት ጉዳይ የአንድ አካባቢ ጉዳይ ብቻ አይደለም። የኦህዴድ ብልጽግና ልሂቃን ይህን መሰረታዊ መርህ መቀበል ግዴታ ይኖርባቸዋል። አልሆነም ቀጠናው በሙሉ በዘላለም ጦርነት ይበከላል። ሌሎች ኢትዮጵያውያንም ጉዳዩን እንደራሳቸው ጉዳይ እንዲቆጥሩትና እንዲታገሉበት አደራ እላለሁ። በየአካባቢው ብቅ ያሉ እንቅስቃሴዎች የሁላችንንም ትኩረትና ድጋፍ ያስፈልጋቸዋል። የወልቃይት የአማራ ማንነት የባለቤትነትና የሰብአዊ ዲሞክራሲያዊ መብቶች ጥያቄ የህልውና ጥያቄ ነው። ከላይ እንዳሳሰብኩት ይህ ጥያቄ ሁሉንም አማራ፣ ሁሉንም ኢትዮጵያ ያገባቸዋል። በተለይም ተቃዋሚ ነን የሚሉ ምሁራን፣ ልሂቃን፣ ተቃዋሚ ፓርቲዎችና ሌሎች አቋም መውሰድ አለባቸው። አማራውም ቢሆን ጥቃቅን ልዩነቶችን ወደ ጎን ትቶ መረባረብ ይኖርበታል። ኦህዴድ ብልጽግና ወልቃይትን ለይቶ ከአማራው ሊነጥል የሚመኘው አማራው የኢኮኖሚ አቅም እንዳይኖረውና ከውጭ አጋሮች ጋር በወሰን እንዳይኖረው ለማድረግ ነው። ይህም ፈረንጆች ስታርቬሽን ኤንድ ስትራንጉሌሽን ወይንም ማስራብና አንቆ መግደል ይሉታል። በአዲስ አበባ የሚደረገውም ተመሳሳይ ነውር ነው። በወልቃይት ደግሞ ስለፈለገ ነው። ስለዚህ የአማራው ህዝብ ንቃ፣ ግፈር፣ ተነሳ። ከዚህ የባዘ ነገር ሊመጣ ፈጽሞ አይችልም። ህወሓትና ደጋፊዎቹ ሰላምና እርጋታ ከፈለጉ የትግራይ ድንበር ተከዜ መሆኑን መቀበል አለባቸው። ህወሓቶች ይህን አማራጭ ይቀበላሉ የሚል ግምት እምነት የለኝም። ምክንያቱም በተደጋጋሚ ጊዜ ይህን እውነት ክዶ ሲከራከር በድርቅና ሲሟቀቱ አይተናቸዋል። የአማራ ህዝብ ይህን አማራጭ ይሰራል ብሎ እንዳይሞኝ ያሳስባለሁ። የኦህዴድ ብልጽግና ስርዓት እውቅና እስካላገኘ ድረስ ህዝብ አመጾ ይቀጥላል። አማራ ፋኖ ትግሉን እስከ መጨረሻው ድረስ ያካሂዳል የሚል እምነት አለኝ። ለወልቃይት ጠገዴ፣ ጠለምትና ራያ ታጋዮች ወገኖቻችን አደራ የምንለው አብይ አህመድ እንዳትታለሉ፣ ድፈሩ፣ በአንድነት በቃ ብላችሁ አማራን ፋኖ ደግፉ ማለት ፈልጋለሁ። አማራው ወጣት ትውልድ የምመክረው ደግሞ ካሁን በኋላ በቃኝ፣ ድንበሬና ጥቅሜን መስዋዕትነት እየከፈልኩ አስከብራለሁ።
የአማራ ፋኖ ፍትሐዊ ትግል ተከላከል፣ የኦህዴድ ብልጽግና ባሪያ ሆነህ እንዳትኖር ፈርዶብሃልና። አንድ ታሪክ ምሁር ባደረገው ጥናት ምርምሮችና ጥናቶች የሚያሳዩት ሀቅ አንድ ነው። ህወሓት በረሃ በነበረበት ዘመን ጀምሮ የአማራን ዘር ባህልና ማንነት ከአካባቢው ማጥፋትና በማፈናቀል በማሳደድና የትግራይ ተወላጆችን በገፍ በማስፈር ብዙ የአማራ የቅማንትና ሌሎች ተወላጆችን በማሳደድ በድብቅ በመግደል እንዲሰደዱ በማድረግ እየተስፋፋ ከሄደ ስልጣን ከያዘን በኋላ የትግራይ ተወላጆችን በማስበብ የአካባቢውን ዲሞግራፊ ነባራዊ ምህዳር ሙሉ በሙሉ ሊባል በሚያስችል ደረጃ ቀይሮታል። በየአካባቢው የአማራና ሌሎች ነዋሪዎች ከቤት ንብረታቸው ከመሬታቸው በገፍና በግፍ ተፈናቅለዋል። የመሬት ነጠቃና የነዋሪዎች ባህል፣ ልምድ፣ ታሪክና ምሳሌዎች፣ ስሞችም ወዘተረፈ እንዳልነበሩ በማድረግ የሚፈልገው ዘዴ መተካት የተለመደ የዘር ማጥፋት ሂደት ነው ሲል ገልጸዋል። ይህ ጥናት ሪፖርት ትክክል መሆኑን በመረጃ አረጋግጥላችኋለሁ። አንደኛውና ዋናው የህወሓቶችና የኦህዴድ ብልጽግና እቅድ የአማራውን ህዝብ ማዋረድ ነው። ዘሩና ባህሉን ማጥፋት፣ መሬቱን መንጠቅ ነው። ከቀየው በገፍ ማባረር ነው። የደከሙለትም ጎንደሬው፣ ወለየው፣ ጎጃሚውና ሸዋየውና ሌላው ብሔርን ዘር ማጥፋት ዘመቻ እንደተካሄደበት ወደፊትም እንደሚካሄድበት ብዙ መረጃዎች አይቻለሁ፣ መሰክራለሁ። ችግሩ የመኖር አለመኖር የሁሉና ጥያቄ ነው የሚለው አግባብነት አለው። የኦህዴድ ብልጽግና ስርዓት የአማራውን ህዝብ ለጅምላ ከአዲስ አበባ መንጥሮ አስወጥቷል፣ ወደፊትም ያስወጣል። ህወሓትና ኦህዴድ ብልጽግና የጸረ አማራነት አቋማቸው ተመሳሳይ ነው። የመረመርኳቸው ጥናቶች መጻሕፍት ያረጋገጡት የትግራይ ድንበር ተከዜ መሆኑ ሲሆን ጥናቶች የሚያሳዩት ህወሓት አዲስ ታሪክ መፍጠሩን ነው። ያደረገበት ዋና ምክንያት የተነቀቀውን መሬት ህጋዊ ለማድረግ ነው። ምዕራብ ትግራይ የሚለውን ትርክትም የፈጠራ ትርክት ነው። ይህን የሐሰት ፋብሪካ በሚመለከት ከ10 ዓመታት በፊት ኢሳት ቴሌቪዥን በሜልበርን አውስትራሊያ ከአቶ ፈረደ መብራቱና ከአቶ ደሳለኝ ታዬ ጋር ባደረገው ሰፊ ቃለ ምልልስ የወልቃይት ጠገዴ፣ ሌሎች በአማራው ክልል የሚገኙ አሁን የተነጠቁ አካባቢዎች የአስተዳደር፣ የነዋሪዎች ብሔር፣ የመሬት ባለቤትነት፣ የጎበዝ አለቃዎች፣ የድንበር ይዞታና የግብር ክፍያ ወዘተረፈ ታሪክ በማያሻማ መረጃ አቅርበውታል። ለማጠናከርም መረጃውን የሚያሳየው የትግራይ ክልል ወሰኑ ተከዜ መሆኑን ህወሓቶች ነጩን ጥቁር ነው፣ በሬ ወለደ፣ የዳሽን ተራራ የትግራይ ነው ወዘተረፈ ካሉ በኋላ ሀቁን የማይቀበሉት ህወሓት ደጋፊዎች አዲስ ታሪክ ፈጥረው የትግራይን ህዝብ እንዲሰለፍ አድርገው አዲስ ካሪኩለም ጸንሰው መሬቱ ከጥንት ጀምሮ የኛ ነው ይላሉ። ልክ ኦህዴድ ብልጽግና ከአዲስ አበባ የኦሮሞ ብቻ ነው የሚል ብሂል ጋር የተያያዘ ነው። ይህ የፈጠራ ታሪክ ሜኪንግ ብሊቭ እኔም ሆነ ሌሎች አካባቢው ተወላጆች አንቀበልም። የምንከራከርበት መሰረታዊ የፖሊሲ ልዩነት ይሄ ነው። ህዝብ ለማንነቱና ለመሬቱ፣ ለህይወቱ፣ ለህልውናው፣ ለመብቱ፣ ለነጻነቱ በገፍ እየሞተና እየተሳደደ የሚሞትበት ምክንያት በሰከነ አእምሮ መመርመር ቢቻል መቀበል አስፈላጊ እየሆነ ሄዷል። የምደመድመው የዚህ አስደናቂ ህዝብ ጩኸትን ስንስማው ድጋፍ ለግሰው በሚል ነው። ድጋፍ ለማንስጥ የሚለው የአማራ ፋኖ መሆኑ በተግባር ተመልሷል። ለአማራ ፋኖ የሚደረገውን ሁሉን አቀፍ ድጋፍ በተጠናከረ መልኩ ማድረግ እንደሚገባ የመላው የአማራ ህዝብና ሀገር ወዳድ ኢትዮጵያውያን በአጋጣሚ በድጋሚ ማሳሰብ እፈልጋለሁ። በግፍ የተፈናቀሉ፣ የተሰደዱ፣ እንዲጠፉ የተደረጉና በአብዛኛው የአማራ ህዝብ ወገኖች በጅምላ ያጡትንና ለሰፋሪ ተላልፎ የተሰጠባቸውን ቤት ንብረት መሬት መልሰው እንዲያገኙ ሳይደረግ ጎንደሬውና ሌላው አማራ፣ ቅማንቱና ሌላው መስዋዕት እየሆነ ባለበት ሁኔታ ይህ ጉዳይ በህዝበ ውሳኔ እልባት ያገኝ ብሎ ማለት ኢፍትሐዊነት፣ ግፈኛና ጭካኔነት የሚያሳይ ብያኔ ነው። ይህ ከሆነም ለምን የአዲስ አበባ ህዝብ ያለምንም ጫና ድምፅ ሰጥቶ ራሱን በራሱ እንዲያስተዳድር አይደረግም? አግባብነት የሚኖረው መፍትሄ ነባር ተወላጆቹ ብቻ ሳይሆን የሚያሳትፍና ድምፃቸው የሚሰጡበት ሁኔታ ለመፍጠር የሚያስችል ፖሊሲና ውሳኔ ነው። ድምፅ የነዋሪ ህዝብ እንጂ የሰፋሪዎች ሊሆን አይችልም። ኤርትራ እንድትገነጠልና ኢትዮጵያ የባህር በር እንዲዘጋ ያመቻቸው ህወሓት አሁን መሬት ነጥቆ ኢትዮጵያን የሚያፈራርስበት እድል ይሰጠዋል። አብይ አህመድና ቡድኑ እንዲያስብበት የሚፈልገው ወልቃይትን አሳልፎ ለወያኔ ማስረከብ የኢትዮጵያ ውጭ ጠላቶች ግብፅን ጨምሮ የሚመኙት ውጤት እንዲሆን ነው። ችግሩ በሪፈረንደም ይፈታ የሚለው ሐሳብ ከኤርትራ ሁኔታ አይለይም። ህወሓቶች ረሱት እንጂ ኤርትራን ሲያስገነጥሉ ድምፅ እንዲሰጥ ያመቻቹት ኤርትራውያንን ብቻ ነው። አዲስ አበባ የማስተር ፕላን ያስለወጠው የኦሮሞ ህዝብ ድምፅ ግፊትና አመጽ ነው። ህወሓት ፈቅዶ ያደረገው አይደለም። ህወሓት ፈቅዶና ወዶ የነጠቀውን መሬት ከህግ ውጭ ያካበተውን ሀብት ለህዝብ አይመልስም። ወልቃይት ጠገዴን በተመለከተ ሪፈረንደም የሚለው ብሂል አግባብነት የሌለው መሆኑ በዚህ ጽሑፍ በመረጃ አሳይቻለሁ። በአማራ ክልል የመሬት ነጠቃ ጉዳይ የሚያገባው አማራውንና ሌላውን ነዋሪ ህዝብ ነው። የህግ የበላይነት የለም እንጂ የህግ የበላይነት ቢኖር ኖሮ መሳተፍና ድምፅ መስጠት የሚችለው
ነዋሪው ህዝብ ብቻ ነው። ሁለት አይነት ፍትህ ሊኖር አይችልም። በመስፈርቶች እንዳሳየሁት የህወሓት የመሬት ነጠቃና ተስፋፊነት ህገ ወጥ ነው፣ በመረጃ የተደገፈ አይደለም። የትግራይ ድንበር ተከዜ ነው። የተነጠቀው መሬት ለነዋሪው ህዝብ ካልተመለሰ ሰላምና እርጋታ ሆነ ብሔራዊ አንድነት አይኖርም። በትግራይ ህዝብና መሬታቸው በተነጠቁ ነዋሪዎች መካከል ከትውልድ ወደ ትውልድ የሚተላለፍ ጥላቻና ግጭት ይቀጥላል። ስለሆነ ሁሉም ኢትዮጵያን ይመለከታል። ህወሓት ያካሄደው የ1994 የህዝብ ቆጠራ ዘገባ በህወሓት ተመርጦ እንደ መረጃ የሚቀርበው በህወሓት በተነጠቁ ለም መሬቶች ማለትም በሰቲት ሁመራ፣ ጠለም፣ በወልቃይት ጠገዴ የሚኖረው አብዛኛው ህዝብ ትግሬ መሆኑን ዘግቧል። የአማራውና የሌላው ህዝብ ቁጥር በማይታመን ደረጃ እንዲቀንስና በራሱ መሬት አናሳ እንዲሆን፣ በአንዳንድ አካባቢዎች ደግሞ ፈጽሞ እንዳይኖር ተደርጎ እየተደነበየ ያሳያል። ይህ ፖለቲካ ስልጣንን ተጠቅሞ በኃይል በጫና የተደረገው ውሳኔ ይህ በፖለቲካ የተወሰነ የህዝብ ቆጠራ የተካሄደው በህወሓት ስልጣን ከመያዙ በፊት አካባቢውን ስለተቆጣጠረው ሰፊ የትግራይ ህዝብ የቀድሞ ታጋዮች ጨምሮ አስፍሮበታል። አካባቢው ነዋሪዎች በሚዘገንን ደረጃ ገሏል፣ እንዲሰወሩ አድርጓል፣ እንዲሰደዱም አስገድዷል። እነዚህ ጥንታዊ ነዋሪዎችና የአካባቢው ባለቤቶች በግፍ አስወግዶ የገደለው በምትካቸው ስልጣን ከመያዙ በፊት ስልጣን ከያዘ በኋላ በትንሹ ከግማሽ ሚሊዮን በላይ ትግሬዎችን አስፍሮበታል። ካሰፈረም በኋላ መሬቱ የትግሬዎች ነው፣ አካባቢው የትግራይ ክልል ነው ማለት አያስደንቅም። ዋናው ነጥብ ግን ለብዙ ሺህ ዓመታት በአካባቢው የኖረው ህወሓት በትጥቅ መሬቱን ከመንጠቁ በፊት እነዚህ መሬቶች የትግራይ ክልል ሆነው አያውቁም የሚሉ በብዙ መረጃ የተደገፈ ነው። ሙሉ በሙሉ የአካባቢው ነዋሪ የትግራይ ብሔር አባልም አልነበረም፣ የአማራ ህዝብ እንጂ። የወልቃይትና የሌሎች የተነጠቁ መሬቶች ጉዳይ በአሁኑ የህዝብ ስርጭት ቆጠራ ይወሰን ከተባለ ህወሓት ያካሄደው በፖለቲካ ውሳኔ በመሳሪያ ኃይል ጫና አግባብ አለው የተባለ 1994 የህዝብ ቆጠራ ብሔር ስርጭት ተቀባይነት የለውም። በኃይል የተያዘ ይዞታ ኦኩፔሽን ኤንድ አኔክሴሽን ኦፍ ላንድ ባይ ፎርስ አግባብነት የሚኖረው በደርግ መንግስት የነበረው የህዝብ ስርጭት እውቅና ያለው ድንበር ነው። በመጨረሻ ለማሳሰብ የሚፈልገው የወልቃይት ጠገዴና ሌሎች የጎንደር የወሎና የጎጃም የሸዋ የአፋር ሌሎች የተነጠቁ መሪዎች የነዋሪዎች ችግር ያስተዳደር አይደለም። የህወሓት የመሬት ነጣቂና ተስፋፊነት ችግር ነው። የጠባብ ብሔርተኛው ጎጠኛው ዘረኛው የህወሓት ስርዓት የበላይነትና አዛዥነት ችግር ነው። የአምባገነንነት ችግር ነው። ወልቃይት ጠገዴ ትግራይ ነው የሚለው አዲስ ብሂል ታሪክ የጎንደር ህዝብ መስዋዕት እየሆነ አዲስ የፈጠራ ታሪክ አንቀበልም ብሎታል። የህወሓት ተተኪዎችም የተወረረና የተነጠቀ መሬት ይገባኛል ካሉ ከህወሓት በምንም አይለይም። ያቀረብኩት ሰፊ ትንተናና የነዋሪዎቹን ከቀያቸው የተባረሩ ጎንደሮች ብሶትና የሰብአዊ መብት አግባብነት ፍትሃዊ መልስ የሚያመላክት ጥያቄ ደግፈዋል። ዛሬ የወልቃይት የማንነት መሬት ባለቤትነት ጥያቄ የመላው አማራ ብቻ ሳይሆን የመላው የኢትዮጵያና የሰብአዊ መብት መታፈን ጥያቄ ሆኗል። አማራ በኦሮሞ ወንድሞቼ ደም በደማችን ነው እንዳለ ሁሉ የወልቃይት ማንነት መሬት ባለቤት ጥያቄ እንቅስቃሴ የመላው ኢትዮጵያውያን የነጻነት፣ የፍትህ፣ የርትዕና የህግ የበላይነት የዲሞክራሲ ጥያቄ ሆኗል። መፍትሄውስ ምን ይሁን? የወልቃይት ጠገዴ ጠለምት ራያ ጉዳይ መወሰን ያለበት በነዋሪው ከመሬት ከንብረቱ ተገድዶ በተሰቃዩ ህዝብ ነው። ህወሓት ወይንም ወራሾቹን አይመለከትም። ህዝቡ ምርጫ አድርጎ የራስ ገዛ አስተዳዳሪው ነኝ ካለ መብቱ ይጠበቅ። ህዝቡ ለአማራው ክልል አካል ነኝ ካለም የድምጽ ይከበር። እጅግ የሚዘገንን ግፍና በደል ተካሂዶ የፌዴራል መንግስት መሬት አይገባም ቢል የሞራል ብቃት የለውም። በመጨረሻ ህወሓት ለዚህ ህዝብ ሰላም ስለማይሰጠው የውስጥ ቅጥረኞችንም ስለሚጠቀም ህዝቡ መደራጀትና መታጠቅ አለበት። የተደራጀን ህዝብ፣ የታጠቀን ህዝብ ማንም አይደፍረውም። ከእስራኤል ለመማር መቻል ይኖርብናል።